ንስሐ በግል ትጋትና በእግዚአብሔር ረድኤት መካከል። እግዚአብሔር ንስሐ የሚገቡትን ይቀበላል ብለን ስንናገር ተነሳሂው ሰው ይሰንፋል፣ ያንቀላፋል፣ እግዚአብሔር እስኪቀሰቅሰው ድረስ ቁጭ ብሎ ይጠብቃል ማለት አይደለም። ይህንን በተመለከተ ሐዋርያው ቅዱስ ጳውሎስ ከኀጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁትም ይላል ዕብራውያን ምዕራፍ 12 ቁጥር 4። በዚህ አባባልም ሰው እስከ ደም መሥዋዕትነት ድረስ ኀጢአትን መዋጋት፣ የኀጢአትንም ሐሳብ ከልቦናው አውጥቶ መጣልና መንፈሳዊ ጥንካሬን ገንዘብ ማድረግ እንደሚገባው እንማራለን። ከዚህም በተጨማሪ በኤፌሶን ምዕራፍ 6 ወደ ተገለጠው ውጊያ ይገባል። ስለዚህ የዲያብሎስን ሽንገላ ለመቃወም የእግዚአብሔርን ዕቃ ጦር ልበሱ፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ ሰይጣን የሚውጠውን ፈልጎ እንደሚያገሣ አንበሳ ነውና። ኤፌሶን ምዕራፍ 6 ከቁጥር 10 እስከ ቁጥር 18። ስለዚህ በሃይማኖት ሆነን በጽናት የዲያብሎስን ውጊያ እንድንቃወም በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሣ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ በሙሉ ያን መከራ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት በማለት ይመክራል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9። እግዚአብሔር እንድንጸና ይሻል፣ ስንጸናም በረድኤቱ ኃይል ይሆናል። ስለዚህ ኀጢአትን በጽናት በመዋጋት ለእግዚአብሔር ያለንን ፍቅር ማሳየት ያስፈልጋል። እግዚአብሔርም የኀጢአትን ብርታት ለመቋቋም የሚያስችል ኃይልና ጽናት እንዲሰጥ አብዝቶ መጸለይ ይገባል። የተፈተነና የጸና ሰው የጌታ መከራ ተካፋይ ነው። የጠፋው ልጅ አባቱ እርሱን ፍለጋ ወዳለበት ማለት በኀጢአት ወደሚኖርበት ስፍራ እስኪሄድ አልጠበቀም። ነገር ግን ወደ ልቡ ተመልሶ የነበረበትን ሕይወት አስታወሰ። የሚሻለውንም መፍትሔ ስላወቀ ወደ አባቱ ተመለሰ። ልጁ ወደ እርሱ በመጣ ጊዜም አባቱ ተቀበለው። የሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 32። የነነዌ ሰዎችም ማቅ ለብሰው አመድ ነስንሰው ራሳቸውን በፍጹም በማዋረድ ስለ ኀጢአታቸው በኃይል በማልቀስ ወደ እግዚአብሔር ተመለሱ። እግዚአብሔርም ተቀበላቸው። ዮሐንስ ወንጌል ምዕራፍ 3፣ ሚልክያስ ምዕራፍ 3 ቁጥር 7፣ ኢሳይያስ ምዕራፍ 1 ቁጥር 16፣ ኢዩኤል ምዕራፍ 2 ከቁጥር 12 እስከ 13። ስለዚህ በንስሐ ሕይወት ውስጥ ኀጢአተኛው የእግዚአብሔርን ምሕረትና ይቅርታ የኀጢአትንም ስርየት ለማግኘት የበኩሉን ጥረት ማድረግና ለመዳን ንስሐ ግዴታው መሆኑን ማወቅ አለበት። በዚህም ንስሐ የሰው ሁሉ መንፈሳዊ ግዴታ መሆኑን እናስተውላለን። ንስሐ ስንገባ የሚኖረን ለውጥ ውስጣዊ የሕይወት ለውጥ መሆን አለበት። ያለ ውስጣዊ ለውጥ በውጪ በታይታ መመለስ ብቻ እርካታ አግኝተን እንዳንቀር ያስፈልጋል። በንስሐ ዋናው ተግባራችን በውስጣችን ማለት በልቦናችን የመንፈስ ቅዱስ ረድኤትና በረከት እንዲሞላና በእኛ ሕይወት ውስጥም የሚሠራውን ሥራ በአኮቴት በመቀበል ውስጣዊ የሕይወት ለውጥ እንዲኖረንም መንፈሳዊ ተጋድሎ ማድረግ ነው። የንስሐ አስፈላጊነት። ያለ ንስሐ ድኅነት የለም። መድኃኒታችን ኢየሱስ ክርስቶስ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት ያስገነዘበው ለዚህ ነው። የሉቃስ ወንጌል ምዕራፍ 13 ከቁጥር 3። በቆርኔሌዎስ ቤት ተሰብስበው የነበሩ ሰዎችም የቅዱስ ጴጥሮስን ስብከት በሰሙ ጊዜ እንኪያስ እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው በማለት እምነታቸውን የገለጡት ድኅነት በንስሐ መሆኑን በመረዳታቸው ይህም የእግዚአብሔር ስጦታ መሆኑን በማወቃቸው ነው። የሐዋርያት ሥራ ምዕራፍ 11 ከቁጥር 18። አንዳንድ ሰዎች ጌታችን ለይቅርታና ለድኅነት ደሙን አፍስሶ ሥጋውን ቆርሶ ነፍሱን ክሶ አድኖናልና ንስሐ ለምን እንገባለን? የክርስቶስ ደም አይበቃምን? ይላሉ። እንደሚከተለውም እንመልስላቸዋለን። ንስሐ የእኛን ኀጢአት ለመደምሰስ የፈሰሰልንን የክርስቶስን ደም ለይቅርታና ለኀጢአታችን መደምሰሻ ይቅር የምንባልበት እንዲሆን ያደርጋል። መዳን ለሰው ሁሉ ነው።
የክርስቶስ ደምም ለሁሉም ነው። ነገር ግን ሊቀበሉትና ሕይወት ሊያገኙበት የሚችሉት ንስሐ የገቡት ብቻ ናቸው። የክርስቶስ ደም ከማንኛውም ኃጢአት ያነጻናል። ነገር ግን ይህን ስርየት የምናገኘው በኃጢአቶቻችን ላይ የተናዘዝንና ንስሐ የገባን እንደሆነ ነው። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመልእክቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፅም ሁሉ ሊያነጻን የታመነና ጻድቅ ነው በማለት የመሰከረው አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 እስከ 9። ንስሐ ጥምቀትን ትቀድማለች። መጀመሪያ ላልተጠመቁ ሰዎች በንስሐ ውስጥ ይቅርታ አለና። ሐዋርያው ቅዱስ ጴጥሮስ በመጀመሪያው ስብከቱ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ያለው ለዚህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ቤተ ክርስቲያንም ጎልማሶችን ስታጠምቅ በመጀመሪያ ሃይማኖታቸውን እንዲያውቁ ካስተማረች በኋላ ንስሐ እንዲገቡ በማድረግ ነው። ንስሐ ያልገቡትን ማጥመቅ በሥርዓተ ቤተ ክርስቲያን የተከለከለ ነው። ንስሐ በውስጡ ይቅርታን ብቻ ሳይሆን እምነትንም ይይዛል። በወንጌል ንስሐ ግቡ በወንጌልም እመኑ ይላልና የማርቆስ ወንጌል ምዕራፍ 1 ቁጥር 15። ያለ ንስሐ የሆነ እምነት ማንንም አያድንም። ንስሐ ከቅዱስ ቁርባን በፊት ነው። ንስሐ ያልገባና ከኃጢአቱ ስርየትን ያላገኘና ያልነጻ ሰው ቅዱስ ቁርባንን መቀበል የለበትም። በመጽሐፍ ቅዱሳን ሁኑ፣ ከእኔም ጋር ወደ መሥዋዕቱ ኑ አንደኛ ሳሙኤል ምዕራፍ 16 ቁጥር 5 በማለት የተጻፈው ቃል የሚያስረዳው ወደ ተቀደሰው መሥዋዕት ከመቅረብ አስቀድሞ ከኃጢአት መንጻት የሚገባ መሆኑን ነው። ከዚህ ጋር ሐዋርያው ቅዱስ ጳውሎስ ደግሞ ስለዚህ ሳይገባው ይህን ኅብስት የበላ ወይንም የጌታን ደም የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከኅብስቱ ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና በማለት የተናገረው ቃል ቅዱስ ቁርባን ከንስሐ በኋላ መሆኑን የሚያስገነዝብ ነው። ንስሐ ከሁሉም ምስጢራተ ቤተ ክርስቲያን በፊት ነው። ምክንያቱም ምስጢራቱን ሁሉ ለመፈጸም የሚያበቃው የመንፈስ ቅዱስ ጸጋ እንዲሁም በረከት የሚገኘው በንስሐ ስለሆነ ነው። በሉቃስ ወንጌል ታሪኩ የተመዘገበው የጠፋው ልጅ ወደ አባቱ ቤት ለመግባት የቻለው ንስሐ ከገባ በኋላ ነው። የሉቃስ ወንጌል ምዕራፍ 15። ንስሐ ኃጢአትን ለመደምሰስ በክርስቲያኖች ሕይወት ውስጥ እጅግ አስፈላጊና አይነተኛ መፍትሔና መሣሪያም ነው። በመጽሐፍም ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም በማለት መጽሐፉ ይህንኑ ለማስተማር ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 19 ቅዱስ ይስሐቅ ንስሐ ካልተገባበት ኃጢአት በቀር እግዚአብሔር ይቅር የማይለው የለም በማለት የተናገረው ቃልም ይህንኑ የሚያጸና ነው። ስለዚህ ከጥምቀት በፊትም ሆነ በኋላ ንስሐ ለክርስቲያን መንፈሳዊ ሕይወት እጅግ አስፈላጊ መሆኑን ማወቅ ተገቢ ነው። ከጥምቀት በፊት ሰውነትን ለማንጻትና ለጥምቀት ለመዘጋጀት፣ ከጥምቀት በኋላ ደግሞ የተሠራውን ኃጢአት ለመደምሰስ ንስሐ አስፈላጊና ጠቃሚ ነው።